ሰላም እንደምሰንብታችኋል። ዛሬ 3 አስገራሚ ታሪኮችን ነው ይዤላችሁ የቀረብኩት። ጸሐፊው ከ100 በላይ መጽሐፍትን የጻፈው ሞገደኛው ተንኳሹና ፌዘኛው ቱርካዊ ጸሐፊና ጋዜጠኛ አዚዝ ኔሲን ሲሆን ተርጓሚው ኤፍሬም እንዳለ ነው። ለዛሬ ከማራኪዎቹ ሐሳብ አጫሪና አዝናኝ የአዚዝ ኔሲን ጊዜ አሽሬ ታሪኮች መሃል 3ቱን ይዤላችሁ ቀርብ ያለው እነሆ። ልዩ ቀዶ ጥገና ሕክምና ከአዚዝ ኔሲን፣ ትርጉም ኤፍሬም እንዳለ። የ10ኛውን ዓለም አቀፍ የቀዶ ጥገና ሕክምና ጉባኤን ታላቅነት በተካፋዮቹ ቁጥርና በየንዑስ ስብሰባዎች በሚቀርቡ የጥናት ወረቀቶች መመዘን ይቻላል። ተካፋዮቹ በሙሉ ዓለም አቀፍ ዕውቅና የተቸሩ የቀዶ ጥገና ሕክምና ጠበብት ናቸው። ምንም እንኳ ስለ ቀዶ ጥገና ሕክምና የሚወያይ ጉባኤ በተለምዶ የአንድ የፊልም ተዋናይን ቃለ መጠይቅ ወይም የአንድ የፋሽን ሾውን ያክል ክብደት ባይሰጠውም ከ25 ሀገራት የተሰባሰቡ የቀዶ ጥገና ሐኪሞች በተለያዩ ርዕሶች የጥናት ወረቀቶች እንደሚያቀርቡ በይፋ አሳውቀዋል። ከመካከላቸውም ልክ የአንድ እጅ ሰዓትን በመቶ የሚቆጠሩ ጥቃቅን ክፍሎች መገጣጠም እንደሚችል የተዋጣለት ሰዓት ሰሪ የሰው ልጅን እያንዳንዱን የሰውነት ክፍል ለያይተው መልሶ መገጣጠም የሚችሉ የቀዶ ጥገና ጠበብት ነበሩባቸው። የጉባኤው የመጀመሪያ ቀን በአብዛኛው በመክፈቻ ስነ ስርዓቶች አለፈ። ተከታዩ ቀን አጠቃላይ ጉዳዮችን ለሚዳስሱ የጥናት ወረቀቶች ተመድቧል። ከሁሉም በጉጉት የሚጠበቀው ልዩ ግኝት የሆኑ ምሁራዊ የጥናት ወረቀቶች የሚቀርቡበት የስብሰባው 3ኛው ቀን ነበር። በዕለቱም በቅድሚያ ዶክተር ሚልስ የተባለ አሜሪካዊ ቀዶ ጥገና ሐኪም መድረኩን ተረከበ። አብሮትም አንድ ሰው መድረኩ ላይ ወጣ። የስብሰባው ተካፋዮች የዶክተር ሚልስን ጥናት ለመከታተል የጆሮ ማዳመጫዎቻቸውን አጥልቀው እየተቁነጠነጡ ይጠብቃሉ። የሚቀርቡ የጥናት ወረቀቶች በሙሉ በተመሳሳይ ሰዓት በ4 ቋንቋዎች ይተረጎማሉ። ተሰብሳቢዎቹም ተገቢውን ቁልፍ በመንካት የፈለጉትን ቋንቋ መምረጥ ይችላሉ። ጋዜጠኞች ጆሮዎቻቸውን፣ ወረቀቶችና ብዕሮቻቸውን አዘጋጅተዋል። የተከበራችሁ ወዳጆቼ፣ በጦር ሜዳ ላይ ከተካሄዱት ቀዶ ጥገናዎች እጅግ አስደናቂውን በዝርዝር አስረዳችኋለሁ። አጠገብ የምታዩት 10 አለቃ ስሚዝ ጀግና ወታደር ነው። በሁለተኛው የዓለም ጦርነት ወቅት ብቻውን ከ26 የጠላት ወታደሮች ጋር ተፋልሞ ሁሉንም ዶጋመድ አድርጓቸዋል። ሆኖም በጠላት ፈንጂ ተመትቶ የአካል ጉዳት ደረሰበት። ቀዶ ጥገና ያካሄድኩለትም እኔው ነኝ። የራሴ በሆነ ልዩ የቀዶ ጥገና ዘዴ ይገዛ ሙሉ ለሙሉ ከአካሉ ተለያይቶ የነበረውን የሚስተር ስሚዝን ጭንቅላት መልሼ ሰውነቱ ላይ ገጥሜለታለሁ። ያ ተቀንጥሶ ወድቆ የነበረው ጭንቅላት በአሁኑ ጊዜ አይደለም በፈንጂ በአውቶማቲክ መሳሪያ እንኳ ሊነቀል በማይችለው አንገቱ ላይ ተተክሏል። አሁን የሰው ልጅን አካል የተለያዩ የሰውነት ክፍሎች መልሶ ለማገናኘት ስለምጠቀምበት ተአምራዊ ዘዴ በዝርዝር አስረዳችኋለሁ። ዶክተሩ ይህንን በቀዶ ጥገና ሕክምና ስር ነቀል የሚባል ጥበብ በተግባር ሲያስረዳ የስብሰባው ተካፋዮች በአድናቆት ተከታተሉት። ማንኛውም የቀዶ ጥገና ሐኪም ከዚህ የበለጠ አስገራሚ ቀዶ ጥገና እንዳላካሄደ የጋራ አቋምም ይዘዋል። ይህ አቋማቸው ግን ብዙም ሳይቆይ ፈረንሳያዊው ዶክተር ፒኖ መድረክ ላይ ሲወጣ ተለወጠ። ከፈረንሳያዊው ዶክተር ፒኖ ጋር አብረው የመጣችው ሴት ውብ ነች። ለቁንጅና ውድድር የተዘጋጀች ይመስል በዋና ልብስ ብቻ ነበረች። የእሷ መድረክ ላይ መውጣት ተሰብሳቢዎቹን አቁነጠነጣቸው። ዶክተር ፒኖም እንዲህ ብሎ አስተዋወቃት። የሙያ ባልደረቦቼ፣ ክቡራትና ክቡራን፣ አሁን በእኔ ስለተካሄደ የፕላስቲክ ቀዶ ጥገና ነግራችኋለሁ። ይህን መሰል ልዩ ቀዶ ጥገና ቀደም ሲል በማንም እንዳልተካሄደ ሙሉ ለሙሉ ተማመናለሁ። ሚስጥሩን ስነግራችሁ ይህ ቀዶ ጥገና ሕክምና በሕክምና ታሪክ እጅግ አስገራሚው ስኬት መሆኑን ሁላችሁም እንደምትስማሙ እርግጠኛ ነኝ። ከጥቂት ደቂቃዎች በፊት መድረክ ላይ ስትወጣ የብዙዎቻችሁን ልብ ያነጠረችው ይህች ውብ ወጣት የ65 ዓመቷ አማቴ ነች። ዶክተር ፒኖ ሚስቱ ከሌላ ሰው ጋር ኮብልላ እንዴት ክህደት እንደፈጸመችበትና እሷንም ለመበቀል ባሏ የሞተባት እናቷን በፕላስቲክ ቀዶ ጥገና እንዴት ወጣት እንዳደረጋት አስረዳ። ቀዶ ጥገናው ስለተካሄደበት ዘዴም ተግባራዊ ገለጻ አደረገ። ጉባኤው ላይ የቀረቡት የጥናት ወረቀቶች በቀዶ ጥገና ሕክምና መስክ ከሌሎች የሚበልጡበትን አቅራቢዎቻቸው ማስረዳት ቀጠሉ። ጀርመናዊ የቀዶ ጥገና ሐኪም ስለ ራሱ ስኬት እንዲህ ሲል በኩራት ተናገረ። የተከበራችሁ ጉባኤተኞች፣ አንድ ሰው ሲሞት ሁሉም የሰውነት ክፍሎቹ በአንድ ጊዜ በድን እንደማይሆኑ ታውቃላችሁ።
ለምሳሌ አንድ ሰው በልብ ድካም ቢሞት የመጨረሻውን እስትንፋስ በሚተነፍስበት ወቅት ከልቡ በስተቀር ሌሎች የሰውነት ክፍሎቹ ሙሉ ጤነኞች ናቸው። በተመሳሳይም በሳምባ ምች የሚሞት ሰው ሳምባዎቹ እንጂ የተቀሩት የሰውነት ክፍሎቹ ወዲያው በድን አይሆኑም። ለበርካታ ዓመታት ስለ ክስተቱ ሳሰላስል ነው የከረምኩት። እንዲህ አይነት ሚጢጢ የሰውነት ክፍሎች በጋራ ሆነው ከታመመው የሰውነት ክፍል በእጅጉ የሚተልቁ የሰውነት ክፍሎችን ከጥቅም ውጪ የሚያደርጉበት ዘዴ ሲያስጨንቀኝ ኖሯል። ምርምሬም ከሞቱ በሽተኞች ላይ የተለያዩ ሕይወት ያላቸውን የሰውነት ክፍሎችን በመሰብሰብና ባሉበት ሁኔታ ማቆየቱ እንቅልፍ ነሳኝ። በስተመጨረሻም ከሞቱ ሰዎች የተወሰዱ ጤናማ አካላትን መልሼ በመገጣጠም ሙሉ ሰው መፍጠር ችያለሁ። ውጤቱም ከፊት ለፊታችን መድረኩ ላይ የምታዩት ነው። ይህ የጥረቶቼ ውጤት የሆነው ሚስተር ሾፐን ነው። ወደ ሾፐንም እያመለከተ ዶክተሩ ቀጠለ። የሚስተር ሾፐን እግሮች በኩላሊት በሽታ ከሞተ ስፖርተኛ ላይ የተወሰዱ ናቸው። የላይኛው የሰውነት አካሉ በጋንግሪን ሳቢያ ከሞተ የነጻ ትግል ታጋይ የተወሰደ ነው። ጭንቅላቱ ደግሞ በሳምባ ነቀርሳ ምክንያት ሕይወቱ ካለፈ ተመራማሪ ምሁር የተወሰደ ነው። ሕይወታቸው ካለፈ ሰዎች ላይ ትኩስ የሆኑ የሰውነት ክፍሎችን ወስዶ ሕይወት ወዳላቸው ሰብአዊ ፍጡራን መለወጥን ማን ሊያስበው ይችላል? ይህ ልክ እንደ አናጢ እንደ ደንበኛው ፍላጎት የቤት ዕቃ እንደሚሰራው አይነት ነው። በስብሰባው ተከታዩ ቀን የማለዳ ምክክር ላይ የጃፓኑ ልዑክ ከዚህ የበለጠ ስኬት ማግኘቱን ባይገልጽ ኖሮ ጀርመናዊ ዶክተር በዓለም ላይ እጅግ ስኬታማ የቀዶ ጥገና ጠቢብ ይባል ነበር። ከጃፓናዊ የቀዶ ጥገና ሐኪም ጋር አንድ ሰው አብሮት መድረኩ ላይ ወጥቷል። እንዲህ ሲልም ጀመረ። የተከበራችሁ የቀዶ ጥገና ጠበብት፣ ይህ አብሮኝ የምታዩት ወዳጃችን ሚስተር ኪቶሺማ ይባላል። መራመድ የማይችል ሆኖ ስለተፈጠረ በሁለተኛው የዓለም ጦርነት ወቅት ጦር ኃይል ውስጥ መግባት አልቻለም። ይህ ደግሞ ለአንድ ጃፓናዊ ትልቅ ስድብ ነው። በመሆኑም ሚስተር ኪቶሺማ በሐራኪሪ ራሱን ለማጥፋት ወሰነ። ገና ጩቤውን ሆድ ዕቃ ውስጥ ሲከተው ሆድ ዕቃው እንዳለ በደም ተሞልቶ መንገዱ ላይ ተዘረገፈ። ናኔም ቀጠለ ማስረዳቱን። የአስረኛው የቀዶ ጥገና ጉባኤ የመጨረሻ ቀን የጥናት ወረቀቶች የማቅረቡ ሂደት ተገባዷል። ድንገትም የጉባኤው ሰብሳቢ አዳራሹ ጥግ በዝምታ የተቀመጠና ምንም የጥናት ውጤት ያላቀረበ ተሰብሳቢ አየ። ዶክተር፣ ለጉባኤው የራስን አስተዋጽኦ አታድርግም እንዴ? ሲል ሰብሳቢው ጠየቀ። ካካበትከው የቀዶ ጥገና ሙያዊ ልምድ መጠቀም እንፈልጋለን። ክቡር ሰብሳቢ፣ ሲል ዶክተሩ መለሰ። በቀዶ ጥገና ሙያ ለረጅም ጊዜ ቆይቻለሁ። በርካታ ቀዶ ጥገናዎችንም አካሂጃለሁ። ሆኖም የትኛውም የቀዶ ጥገና ልምዴ ለዚህ የተከበረ ጉባኤ ብቁ ነው ብዬ አላስብም። በመላው ዓለም ለሚገኙ የቀዶ ጥገና ባለሙያዎች ጥቅም ሲባል ከሁሉም የተሻለ የሚለውን ስኬቱን እንዲያቀርብ ተሰብሳቢዎቹ ተጫኑት። እሱም መድረክ ላይ ወጥቶ መናገር ጀመረ። ክቡራትና ክቡራን፣ ተናገር ካላችሁኝ እናገራለሁ። በራሴ ሀገር ውስጥ በቅርቡ ስላካሄድኩት አነስተኛ ቀዶ ጥገና ልንገራችሁ። ሕክምናው የአንድን በሽተኛ ቶንሲል ማውጣት ነበር። ጉባኤተኞቹ በሳቅ አስካኩ። ሹፈታቸው በእርግጥም ምክንያታዊ ነበር። በቀዶ ጥገና ዓለም ታላላቅ የሆኑ ጠበብት በታደሙበት ስብሰባ ቶንሲል የማውጣትን አይነት እዚህ ግባ ስለማይባል ቀዶ ጥገና ማውራት በዶክተሩ በኩል ሞኝነት አይሆንምን? ደግሞም የቀረበበት ጊዜ በበፊተኞቹ ቀናት ከቀረቡት ዓለምን ካስደነቁ የቀዶ ጥገና ስኬቶች በኋላ ነበር። በሳቃቸው በትንሹም ቢሆን ስሜቱ የተጎዳው ዶክተር ራሱን ለመከላከል ሞከረ። ውድ ወዳጆቼ፣ ምንም አይነት የተለየ ቀዶ ጥገና አላካሄድኩም ስል ጨዋ ለመሆን እየሞከርኩ እንደነበር ልነግራችሁ እወዳለሁ። እውነቱ ግን ልገልጽላችሁ የፈለግኩት ያካሄድኩት የቶንሲል ቀዶ ጥገና በምንም መለኪያ ተራ ቀዶ ጥገና አልነበረም። ይህ አባባል ተሰብሳቢዎቹ ለረጅም ጊዜ ይበልጥ እንዲያስካኩ አደረጋቸው። ከመካከላቸውም አንዱ ቶንሲል ማውጣትም ቀዶ ጥገና ነው ብሎ ያስባል እንዴ? አለ። ለእኔ እንዲህ አይነቱን ቀዶ ጥገና የሚያካሂዱት ረዳት ነርሶቼ ናቸው፣ አለ ሌላኛው። አንድ የቀዶ ጥገና ሐኪም በዚህ ደረጃ ስለ ቶንሲል በማውራቱ ሊያፍር ይገባል፣ ሲል ሌላኛው ተሰብሳቢ ጮኸ። ዶክተሩ ከተሰብሳቢዎቹ በሚወረወሩት አላስፈላጊ አስተያየቱ የተበሳጨ እንደገና ጉዳዩን ለማስረዳት ሞከረ። ቶንሲሉን ያወጣውለት ሰው ማን እንደሆነ ታውቃላችሁ? ለምን የተባበሩት መንግስታት ዋና ጸሐፊ አይሆንም? አለ አንዱ ተሰብሳቢ። ምን ለውጥ ያመጣል? በሽተኛው ማን ይሁን ማን የቶንሲል ቀዶ ጥገና እንደሆነ ያው የቶንሲል ቀዶ ጥገና ነው። ወዳጆቼ፣ በሽተኛዬ ጋዜጠኛ እንደሆነ ልታውቁ ይገባል፣ ሲል ጮኸ። ተሰብሳቢዎቹ አዳራሹን በሳቅ አናጉት። አንድ ሰውም እንዲህ አለ። ጋዜጠኛም ሆነ ነጋዴ፣ ከፍተኛ ባለስልጣንም ሆነ ተራ ወታደር
ቀዶ ጥገናን በተመለከተ የሁሉም ቶንሲል ያው ተመሳሳይ ነው። ልክ ነህ ጌታው አለ ተናጋሪው ዶክተር። ግን ቀዶ ጥገናውን ባካሄድኩበት ጊዜ እዚያ ሀገር አንዳችም የፕሬስ ነጻነት እንዳልነበረ ብታውቁት መልካም ነበር። በመሆኑም ጋዜጠኞች በምንም አይነት አፋቸውን እንዲከፍቱ አይፈቀድላቸውም። በሽተኛዬም ጋዜጠኛ ነበር። ስለዚህ አፉ ሙሉ ለሙሉ ስለተዘጋ የታመመ ቶንሲሉን ለማውጣት በሌላ የሰውነት ክፍሉ ገብቼ ቀዶ ጥገናውን ማካሄድ ነበረብኝ። አዳራሹ በጸጥታ ተዋጠ። ሹፈቱና ሳቁ ሁሉ በአንዴ ወደ ጭብጨባና አድናቆት ተለወጠ። በ10ኛው ዓለም አቀፍ የቀዶ ጥገና ጉባኤ ጠበብቱ ካቀረቧቸው ታላላቅ የቀዶ ጥገና ግኝቶች ከባዱና ተወዳዳሪ የሌለው የአገሪቱ የፕሬስ ሕግ ጋዜጠኛው አፉን እንዲከፍት በማይፈቅድበት ወቅት የበሽተኛውን ቶንሲል ማውጣት መቻል መሆኑን ጉባኤው በሙሉ ድምፅ ተስማማበት። ራሴን አጠፋሁ ከአዚዝ ኔሲን። ትርጉም ኤፍሬም እንዳለ። ከጥቂት ጊዜያት በፊት አደገኛ በሆነ በሽታ አሰቃይ ነበር። በሽታው አስቀያሚ ከመሆኑ የተነሳ ሕይወትን እንድጠላ አደረገኝ። በዚህ ወቅት ነው ለመጀመሪያ ጊዜ ራስን ከዚህ ዓለም የማሰናበት ሐሳብ የመጣልኝ። በመሆኑም ሲጀምር እንዲህ ነበር የተከናወነው። በቅድሚያ ራሴን አንተ በስሜት የምትረካ በሽተኛ ምን አይነት ሞት ነው የምትፈልገው? ሽጉጥ ይሻላል ወይስ ጩቤ? ባህር ውስጥ መጥለቅ ወይስ በባቡር ጎማዎች ስር መጨፍለቅ? መርዝ ወይስ ስል ጠየቅኩ። አንድ ውስጣዊ ድምፅ ጥያቄን መለሰልኝ። ጌታው፣ ማንም ሰው በሕይወት ውስጥ የሚሞተው አንዴ ነው። ታዲያ ከሞት ጋር ላለ ቀጠሮ ለምን የተሞከረና ክብር ያለው ዘዴ አትከተልም? በመሆኑም በታሪክ ውስጥ የታወቁ ታላላቅ ሰዎች በቤተ መንግሥቶቻቸው ምቹ አልጋዎች ላይ ተኝተው እንዳደረጉት ሁሉ ሕይወቴን በመርዝ ላሰናብተው ወሰንኩ። ምቾት ያለው አልጋ ወይም ቤተ መንግሥት ባይኖረኝም ምንም ማለት አይደለም። የኔ ምስኪን ጎጆና የጡብ ወለል ለዓላማዬ ብቁ ነበሩ። ከውሳኔ በኋላ በቀጥታ ወደ መድኃኒት ቀማሚ ሄድኩና እጅግ አደገኛ የሆነ መርዝ ገዝቼ ወደ ቤቴ ተመለስኩ። ራሴን አንድ ክፍል ውስጥ ቆለፍኩና እንዲህ ብሎ የሚጀምር ረዥም በፍቅር የተሞላ ደብዳቤ መጻፍ ጀመርኩ። አንቺ ጠፊ ዓለም ደህና ሰንብቺ። ከዛም ከመርዙ በጉሮሮ ያንቆረቆርኩና ወለሉ ላይ ለጣልኩ። በጥቂት ደቂቃዎች ውስጥ ሁሉም የደም ስሮች አብጠው የደም ዝውውሬ ተቋርጦ በመገጣጠሚያዎቼ ላይ ሽባ የሚያደርግ መንቀጥቀጥ ያስከትላሉ ብዬ መጠበቅ ጀመርኩ። ምንም ነገር አልተፈጠረም። ለረዥም ጊዜ ከጠበቅኩኝ በኋላ ብድግ አልኩና እንደገና ከመርዙ ጅው አድርጌ ለጣልኩ። ጊዜ በፍጥነት አለፈ። ሆኖም በሰውነቴ ውስጥ ትንሽም እንኳ ቢሆን የመርዙ ስሜት አልተሰማኝም። በዚህች ወተት ከውሃ ጋር ቅቤ ከተፈጨ ድንችና ሞራ ጋር ሚጥሚጣ ከተፈጨ ጡብ ጋር እየተቀላቀሉ በሚሸጡባት ሀገራችን መርዝ እንኳ ሳያበላሹ መሸጥ አይችሉም ማለት ነው። ይህም ማለት አንድ ጨዋ ሰው በተለይ እንደኔ ያለ የመንግስት የቢሮ ሰራተኛ መርዝ ጠጥቶ በተሳካ ሁኔታ ራሱን ከዚህች ዓለም ማሰናበት አይችልም ማለት ነው። አንድ ሐሳብ በአእምሮዬ ውስጥ አንድ ጊዜ ከገባ በኋላ ይዋል ይደር እንጂ በተግባር አውለዋለሁ። ቀጥዬም ጭንቅላቴን ባንዲት ጥይት ነድዬ በአስተማማኝ ከዚህች ዓለም ለመሰናበት ወሰንኩ። ሽጉጤን ጥይት አጎረስኩ። አይኖቼን ጨፈንኩና ጥርሶቼን ነክሼ ቃታውን ሳብኩት። ምንድነው ችግሩ? ጥይቱ አልተተኮሰም። እንደገና ቃታውን ሳብኩት። ውጤቱ የተለየ አልነበረም። በኋላ ባለሙያዎቹ እንደነገሩኝ ሽጉጡ በአሜሪካ ወታደራዊ እርዳታ ወደ ሀገር የገባ ነበር። የሽጉጡ ነገር አልሳካ ሲለኝ የጋዝ ሐሳብ መጣልኝ። በእርግጠኝነት ሕይወቴን ሊያሰናብትልኝ ይችላል። ደግሞም በጋዝ መሞት ከሞላ ጎደል የሚያኮራ ነው ተብሎ ይታሰባል። በመሆኑም በሮቹንና መስኮቶቹን በሙሉ ግጥም አድርጌ ቆለፍኩ። ቤት ውስጥ ያለውን ማንኛውንም ቀዳዳና ክፍተት በሙሉ በቡትቱ ጨርቆ ታተፍኩ። የጋዝ ሲሊንደሩን ክዳን ከፈትኩት። ወንበር ላይ የተለያዩ አቀማመጦችን ሞከርኩ። ቢያንስ ከሞትኩ በኋላ ሰዎች እንደ ቁም ነገረኛ ሰው እንዲያዩኝ የኩራት አቀማመጥ ተቀመጥኩ። ማለዳው እኩለ ቀን ከቀትር በኋላ ምሽት ሆነ፣ ግን አንድም የሞት ምልክት በአካባቢ የለም። ምሽት አካባቢ አንድ ወዳጅ ብቅ አለ። አትግባ፣ አሁኑኑ ውጣ ብዬ ጮኩ። ጌታው ምንድነው ችግሩ ሲል ጠየቀኝ። ልሞት ነው አልኩት። ልትሞት አይደለም፣ ግን ልታብድ እንደሆነ እርግጠኛ ነኝ። እቅዴን ሲሰማ ከት ብሎ ሳቀ። የለየል ሞኝ ነህ። ዘንድሮ የጋዝ ቧንቧዎቹ ሁሉ ባዶ አየር ብቻ እንደሚተፉ አታውቅም? ራስን ለማሰናበት በርግጥ የቆረጥክ ከሆነ ልምከርና ፈጽመው። ምናልባት የጓደኝነትን ውለታ የምመልሰው በዚህ ሁኔታ ነው።
ጥሩ ስለት ያለው ጩቤ ገዝቼ እንደ ጀግኖቹ ጃፓናውያን ሆዴ ውስጥ ሰክቸው በደም የተጨማለቀውን አንጀቴን ይዤ ከዚች ጠፊ የሥጋና የደም ዓለም እንድሰናበት መከረኝ። ለመልካም ምክሩ አመሰገንኩትና ገበያ ሄጄ ጩቤ ገዛው። ጩቤውን በእጄ ሲይዘው አንዘፈዘፈኝ። እውነቱን ከጠየቃችሁኝ የአንድን ሰው አንጀት በጩቤ መዘርገፍ ሐሳቡ ብቻ በተለይ አንጀቱ የእናንተ ሲሆን ጥሩ አይደለም። ሌላው የረበሸኝ ሐሳብ ደግሞ ዶክተሮቹ የሬሳ ምርመራ ሲያካሂዱ ሆዴ ውስጥ አንጀቴ ውስጥ ምንም አይነት ምግብ ወይም ምግብ የሚመስል ነገር ሲያጡ የሚከተለው ውርደትና አፍረት ነው። ሆኖም ጩቤውን በክንዴ ውስጥ ይዤ ወደ ቤቴ ስጓዝ 2 ፖሊሶች አስቆሙኝ። ኮስተር ብዬ ሁኔታዬን ላስረዳቸው ሞከርኩ። ጌቶቼ ባካችሁ በትዕግስት አድምጡኝ። አንዲትም ቀን ሳላዛነፍ ለመንግሥት ሁልጊዜም ታክሴን እከፍላለሁ። በተወዳጁ መንግሥታችን ላይ አንዲትም ክፉ ቃል ወጥቶኝ አያውቅም። ከኔ የተሻለ የተከበረ ዜጋ ብዙም አታገኙም። ረጅም ንግግሬን አቋርጠው በክንዴ ወሽቀው የነበረውን ጩቤ ነጥቀው ጮኹብኝ። አንተም ብሎ የተከበርክ ዜጋ ይህን መጫወቻ በክንድ ውስጥ የወሸከው ለምንድን ነው? በከተማው እየጨመረ የመጣውን ስርቆት፣ ዘረፋዎችና ሌሎች ወንጀሎችን ለመቀነስ እያለፈ እያሰለሰ የተከበሩ ዜጎችን ከሚፈትሸው ልዩ የፖሊስ ጓድ ጋር በመፋጠጤ ዕድለ ቢስ መሆኔን ተረዳው። ለራሴም እንዲህ አልኩ፣ በዚች በአንተ ምድር መኖሩ ቀላል አልነበረም። አሁን እዚህ መሞትም አስቸጋሪ እየሆነ መጥቷል። ይህንን ጭቆና እስከ መቼ ነው የምንቋቋመው? ማንም ሰው ቆራጥነትን ከኔ መማር አለበት። አንዴ ሕይወቴን ለማሰናበት ከወሰንኩ በኋላ ዓለም ላይ ማን ነው እንዲህ ከማድረግ የሚያግደኝ? ፖሊሶቹ ጩቤን ወሰዱብኝ። ምናስ ምን ይጠበስ? በማግስቱ ከሱቅ ወፍራም ገመድ ገዛሁና በሳሙና ሙልጭ አድርጌ ያሸሁት። አንደኛውን ጫፍ ጣራው ላይ ተንጠልጥሎ የነበረው የብረት መንጠቆ ላይ ያሰርኩት። በሌላኛው ጫፍ ቀለበት ቅርጽ ሠራሁና ወንበር ላይ ቆሜ አንገቴ ውስጥ አጠለቅኩት። ከዛም ወንበሩን በእግሬ አሽቀነጠርኩት። ግን ወንበሩ ከስሬ እንደወደቀ ወለሉ ላይ ዘጭ አልኩ። ሄጄ ገመዱ የኔን ክብደት መሸከም አልቻለም። ገመዱን ወደ ሸጠልኝ ባለሱቅ ሄጄ አቤቱታዬን አሰማሁ። የእሱ ምላሽ ግን ጌታዬ፣ ከውጭ ኦሪጂናል ዕቃዎችን ማግኘት አቁመናል። ታዲያ እኛ እንዴት አድርገን ነው ኦሪጂናል ዕቃዎችን ለደንበኞቻችን ማቅረብ የምንችለው? የሚል ሆነ። መሞት እንደማልችል ሙሉ ለሙሉ አመንኩ። እንግዲያው ሞትን መፈለጉ እንዲህ ተስፋ አስቆራጭ ከሆነ ለምን ለመኖር እንቅስቃሴዎችን አላደርግም ስላሰብኩ፣ ለመኖር ቅድመ ሁኔታው የሞላ ሆድ በመሆኑም አቅራቢያዬ ወዳለ ምግብ ቤት ሄድኩ። እዛም በእንቁላል የተጠበሰ የበሬ ሥጋ ጥብስ አዘዝኩና በፍቅር ተመገብኩ። ቀጥዬ በቅቤ የተጠበሰ የታሸገ አትክልት በላሁ። ቀጥዬ ምርጎ ጠጣሁ፣ ጠገብኩ። ከምግብ ቤቱ ስወጣ ማዶ የነበረ ዳቦ ቤት ትኩረቴን ሳበው። እዛም ሄድኩኝና 5 ኬኮችና ድቡልቡል ክሬም አከታትዬ በላሁ። በ20 ኩሩሽ 16 ገጾች 16 ገጾች በ20 ኩሩሽ። ማንበብ ካልፈለጋችሁ ኪስ ወረቀት ለመስራት ተጠቀሙበት። የኪስ ወረቀቶችን ሸጣችሁ ትርፍ አግኙ። የዛሬው ጋዜጣ። በተለምዶ ጋዜጦች አልገዛም። ሰሞኑን ጋዜጣ ስላላየው ግን ገዛው። ቤት ስደርስም አሸለበኝ። በእንቅልፍ ልቤም የሆነ ሰው ሆዴ ውስጥ ጩቤ የሰደደ አይነት ስሜት ተሰማኝ። ለመግለጽ የሚያስቸግር ህመም ነበር። ፈሪሃ እግዚአብሔር ያደረበት ሰው አምቡላንስ አስጠርቶልኝ ወደ ሆስፒታል ላከኝ። ሆስፒታል ስደርስ ከህመሙ ከባድነት የተነሳ ራሴን ስቻለሁ። ስነቃም አልጋው አጠገብ አንድ ዶክተር ቆሞ አየሁ። እንዲህ አለኝ፣ የተበከለ ምግብ በልተ መሆን አለበት። የምግብ መመረዝ ነው የገጠመ። ከጠዋት ጀምሮ ምን እንደተመገብክ ልትነግረኝ ትችላለህ? ጥቂት ኬኮችና ድቡልቡል ክሬምና ምን ሲል ጮኸ። ኬኮችና ድቡልቡል ክሬም ነው ያልከው? አብደሃል። ጋዜጦች ብታነብ ኖሮ ዳቦ ቤት ባለበት ዝር አትልም ነበር። በኬክ የተነሳ በኮሌራ ስለሞቱ ሰዎች ሲዘገብ ነበር የከረመው። ኬኮችና ድቡልቡል ክሬም በላው ትለኛለህ? እሺ ሌላ ምን ተመገብክ? ምሳዬን ምግብ ቤት ነው የተመገብኩት። ምሳ ምግብ ቤት ውስጥ? እዛ ምን በላ? የሽቦ ጥብስ፣ የቱርክ ምግቦችን፣ የቆርቆሮ አትክልት፣ ቡጃ፣ አይብ፣ ፑላኦ። ይህን ሁሉ ተመግበ በሕይወት መቆየት የሚገርም ነው። ሌላስ ምን ተመገብክ? ሌላ ምንም አልተመገብኩም ዶክተር፣ ግን የመንግሥት ደጋፊ የሆነ ጋዜጣ ርዕሰ አንቀጽ አንብቤያለሁ። ህመሙ የጀመረኝም ያን ጊዜ ነበር። ሳትጎዳ ተርፈሃል። በሕይወት በመቆየት ዕድልህን አመስግን። ከሆስፒታል ስመለስ አእምሮዬ በጥያቄ ወጠረኝ። እንደኔ ያሉ ድሆች ምቹ ሕይወት መኖር ካልቻሉ ምቹ ሞት የሚነፈጉት ለምንድን ነው? አሁን ራሴን ከዚች ዓለም ለማሰናበት ሳስብ ከመርዝ፣ ከጩቤ፣ ከገመድ፣ ከጋዝ ወዘተ ይልቅ በዋነኛነት የምመርጠው ምግብ ቤት ሄጄ መመገብን ነው። በሬው እውነቱን ተናገረ። ከአዚዝ ኔሲን። ትርጉም
ኤፍሬም እንዳለ። ከዕለታት አንድ ቀን አህመድ የሚባል የናጠጠ ሀብታም ሰው ነበር። እንደ ገብስ፣ ድርቆሽ ወዘተ የመሳሰሉ የከብት መኖ ነጋዴ ነበር። ሀብታም ቢሆንም ቅሉ ገንዘብ በማጥፋት አያምንም። ቤተሰቡን የሚመራው በቁጠባ ነው። አንድ ቀን ባለቤቱ እንዲህ አለችው፣ ውድ ባለቤቴ፣ የልጃችን ጫማ አልቋል። አዲስ ጫማ ልትገዛለት ትችላለህ? በዚህም አህመድ በጣም ተናደደ። ቤጉም እዘኝልኝ እንጂ ሲልም ጮኸ። የኔ እናት አዲስ ጫማ ትገዛልኝ የነበረው በ3 ዓመት አንዴ ነው። እንደዛም ሆኖ እንኳ አባቴ ይናደድ ነበር። የእሱ አባት አዲስ ጫማ ይገዙለት የነበረው ከ5 እስከ 7 ዓመት በሚሆን ጊዜ ነው። ይሄኛ ድሩዬ በ2 ወሩ ብቻ ጫማ ይጨርሳል። አዲስ ጫማ ግዛልኝ ብሎ አንቺን እኔ ዘንድ ይልክሻል። በ2 ወር አንድ ጫማ። አላህ ሁላችንን የሚባርክ። ለምን እኔ ላይ ትናደዳለህ? አለች ሚስቱ። የኔ ጥፋት ነው እንዴ? ለልጁ ጫማ ማለቅ ተጠያቂዋ እኔ ነኝ። ከዛም ወደ ልጁ ዞረች። አንተም ማትረባ፣ ትንሽ ሀፍረት እንኳ አይሰማህም? እኔና አባት በአንተ ዕድሜ በነበርንበት ጊዜ ከ2 ወይም ከ3 ዓመት በበለጠ ስለ አዲስ ጫማ አስበን አናውቅም። እንዴት አይነት ለውጥ ነው! የሐዲሱ ትውልድ ለወላጆቹ ምንም ሐዘኔታ የለውም። 2 ወር ካለፈ እንኳ ብዙም ሳይቆይ ልጁ አዲስ ጫማ ይፈልጋል። እስቲ ንገረኝ፣ እንዴት አድርገ ነው በዚህ ፍጥነት የጨረስከው? ልጅየው ራሱን ተከላከለ። ውድ እናቴ፣ ለዚህ ሁሉ እኔ መወቀስ አለብኝ እንዴ? ትዝ አይልሽም? በፊት ጊዜ እኔም አዲስ ጫማ የምጠይቀው በዓመት አንዴ በኢድ ቀን ነበር። ከዛም ጫማዎች ከ6 ወር በላይ አልቆይ ብለው በዓመት 2 አዳዲስ ጫማዎች ትገዙልኝ ጀመር። አሁን ደግሞ ጫማዎቼ በ2 ወራቸው ቢያልቁ ስተቱን በእኔ ትከሻ ላይ መጣል ትክክል ነው? እዚህ ሀገር የሚመረተው ዕቃ ሁሉ ጥራቱ ዕለት በዕለት እየወደቀ እንደሄደ፣ ባለሱቆቹም በሙሉ አጭበርባሪዎች እንደሆኑ፣ የሚሸጡት ሁሉ የተበላሸ ነገር መሆኑን ታማርሩ የለም እንዴ? የተናገረው እውነቱን መሆኑን በመቀበል ሚስስ አህመድ ወደ ጫማ ሻጩ ሄዳ አቤቱታዋን አሰማች። ጫማ ሻጩም ራሱን በመከላከል ረዥም ንግግር አደረገ። ማዳም፣ ይህንን አቤቱታ ይዘው ወደ እኔ በየቀኑ ከሚመጡት በርካታ ደንበኞች አንዷ ነሽ። እንደ እውነቱ እኔ ራሴ በምሸጠው ጥራቱ የጎደለ ዕቃ አሸማቀቃለሁ። ግን ጥፋቱን ሁሉ በእኔ ላይ ማድረግሽ ትክክል ነው? ጊዜ እንደተለዋወጠ ታውቂያለሽ። የሥራ ብቃት፣ ኩራትና የስኬት ስሜት ጠፍተዋል። እነኛ ዓላማዎች ባለሙያዎቻችንን ማነቃቃት አብቅተዋል። በመላ አገሪቱ ስለ ችሎታው አፉን ሞልቶ የሚናገር አንድም ጫማ ሰሪ አታገኝም። ሚስስ አህመድ ቤቷ ስትመለስ ጫማ ሻጩ በቀጥታ ወደ ጫማ ሰሪው ሄደና እያሽቆለቆለ ስላለው የሥራው ጥራት አቤቱታ አቀረበ። ጫማ ሰሪውም ራሱን በመከላከል መልስ ሰጠ። ጌታው፣ ጥፋቱን ሁሉ እኔ ላይ መጣል ትክክል ነው እንዴ? ለጫማ መስሪያ ለሚያስፈልጉ ዕቃዎች በየቀኑ ተጨማሪ ክፍያ መፈጸም እንዳለብኝ ታውቃለህ? እሱ አያሳስበኝም፣ ግን ዋጋ እየጨመረ ሳለ ጥራቱ እየወረደ መሆኑ አሳዛኝ ነው። በደጉ ዘመን አምራቾች ለምርቶቻቸው ጥራት ይጨነቁ ነበር። ሁልጊዜም ስማቸውን በመንፈሳዊ ቅናት ይጠብቃሉ። አሁን ግን ጊዜው ተለዋውጧል። እስቲ አንድን ጉዳይ ለምሳሌ ቆዳን ውሰድ። በአሁኑ ጊዜ የሚገኘው ቆዳ በጣም የወረደ ጥራት ያለው ከመሆኑ የተነሳ ጫማ ልትሰራበት አትችልም። በእርግጠኝነት በዚህ አይነት ቆዳ የተሰሩ ጫማዎች ዕድሜ አይኖራቸውም። የሚያሳዝነው ግን ማንም ሰው ይህንን አይረዳም። ጥፋተኝነቱን ሙሉ ለሙሉ በእኛ ትከሻ ላይ የሚጥሉትን በዚሁ ምክንያት ነው። ጌታው፣ እስቲ ንገረኝ፣ እኔ ምን ማድረግ እችላለሁ? ጫማ ሻጩ ወደ ሱቁ ሲመለስ ጫማ ሰሪው ወደ ቆዳ ነጋዴው ሄደና አቤቱታውን አቀረበ። ጌታው፣ ጥራቱ የወረደ ቆዳ የምታቀርብልን ለምን እንደሆነ ምክንያት ልትሰጠኝ ትችላለህ? በሱ የምንሰራቸው ጫማዎች 2 ወር እንኳ መቆየት አይችሉም። ጌታው፣ ጥፋቱን እኔ ትከሻ ላይ መጣል ትክክል ነው እንዴ? አለ የቆዳ ነጋዴው ራሱን በመከላከል። ሆነ ብዬ ጥራት የጎደለው ዕቃ ማቀርብ ይመስልሃል? አንተን አይነቱን የረዥም ጊዜ ውዱን ደንበኛዬን ማበሳጭ ሞኝ አይደለሁም። በሚያሳዝን መልኩ ጊዜው ተለውጧል። ሰዎች ምንም አይነት ሞራል የላቸውም። ስለ መልካም ስማቸውም አይጨነቁም። ባለፉት ጥቂት ወራት ጥሩ ቆዳ በመፈለግ በቆዳ ፋብሪካዎች ስዞር ነበር። ግን እመነኝ፣ ሁሉም የሚያመርቱት የተበላሸ ምርት ነው። እኔ ለአንተ ያንኑ ከመሸጥ በስተቀር ምንም አማራጭ የለኝም። መቼም ንግዴን መዝጋት አልችልም። ጫማ ሰሪው ወደ ሱቁ ሲመለስ ቆዳ ነጋዴው ወደ ቆዳ ፋቂው ሄደና አቤቱታውን አቀረበ። ጌታው፣ አንተ የምትሰጠኝ የተበላሸ ቆዳ በደንበኞቼ ከፍተኛ እፍረት እያመጣብኝ ነው። ቆዳ ፋቂው ራሱን ተከላከለ። ውድ ወንድሜ፣ ትክክል ልትሆን ትችላለህ። ሁሉንም ጥፋት ግን እኔ ትከሻ ላይ መጣል ልክ ነው እንዴ? አሁን ጊዜው ተለውጧል። ቀደም ሲል ጥራት ያላቸው ቆዳዎችን እናገኝ ነበር። አሁን የምናገኘው ግን የከሱና በረሃብ የተጎዱ ከብቶችን ቆዳ ያውም በእጥፍ ዋጋ ነው።
በዚህ ሀገር ሰዎች የሞራል እሴቶች ላይ ምን እንደተፈጠረ አይገባኝም። ቆዳ ነጋዴው ወደ ሱቁ ሲመለስ ቆዳ ፋቂው በቀጥታ ወደ ቆዳና ሌጦ አከፋፋዩ ሄዶ ከሱ በፊት የነበሩት እንዳደረጉት ሁሉ አቤቱታውን አቀረበ። የቆዳና ሌጦ ነጋዴው ራሱን በመከላከል መልስ ሰጠ። በጣም ትክክል ነው ጌታው፣ የቆዳና ሌጦ ጥራት እጅጉን እንደወረደ እኔም አውቃለሁ። ግን ጥፋቱን ሁሉ እኔ ትከሻ ላይ መጣል ትክክል ነው? ቀደም ሲል የቆዳና ሌጦ ጥራት በዛን ጊዜ እንደነበረው የሰዎች ሞራል ከፍተኛ ነበር። አሁን ግን ጊዜው ተለውጧል። አሁን በሰዎች ሞራልም ይሁን በቆዳና ሌጦ ጥራት ፍጹም ብቃትን መጠበቅ ፍሬ ቢስ ነው። ቆዳ ፋቂው ወደ ቆዳ ፋብሪካው ሲመለስ የቆዳና ሌጦ አከፋፋዩ ወደ ከብት ነጋዴው ሄደና ቀደም ያሉት እንዳቀረቡት ሁሉ አቤቱታውን አቀረበ። የከብት ነጋዴውም ራሱን በመከላከል ምላሽ ሰጠ። ጌታው ቅሬታ በማቅረብ ትክክል ልትሆን ትችላለህ። ጥፋቱን ሁሉ እኔ ትከሻ ላይ መጣል ግን ትክክል አይደለም። እኔም ማልቆጣጠራቸውን ከብቶች እንደምሸጥላት አትርሳ። የራሴን ቆዳ ብሸጥና የማይረባ ሆኖ ብታገኘው ለወረደው ጥራት እኔን ተጠያቂ ብታደርገኝ ልክ ትሆናለህ። እውነተኛው ችግር የሀገራችን ሰዎች የሞራል እሴቶች ቁልቁል እንደተከሰከሱ ሁሉ የቆዳና ሌጦ ጥራትም ተከስክሷል። ከሰው ልጆች የሞራል እሴቶች መውደቅ ጋር የከብቶችም የሞራል እሴቶች ወርደዋል። ከብቶች ከጌቶቻቸው እኩል ለመራመድ የቆረጡ ይመስላል። ዋናው ጥፋት ከብቶቹ ከደረጃ የወረደ ቆዳ ማቅረባቸው ነው። የቆዳና ሌጦ ነጋዴው ወደ ሥራ ቦታው ሲመለስ የከብት ነጋዴው በቀጥታ አንድ ቄራ ውስጥ ወደ ነበረ በሬ ሄዶ አንገቱን አንቆ ይዞ እንዲህ አለው፣ ጌታው በሬ ትንሽ እንኳ አፍረት አይሰማችሁም? ጥራት የሌለው ቆዳ እያመረታችሁ ለምንድን ነው በደንበኞች ፊት የምታሳፍሩኝ? በደጉ ዘመን እናንተ ጠንካራ ቆዳ ነበራችሁ። አሁን ችግራችሁ ምንድን ነው? ለምንድን ነው ቆዳችሁ እንዲህ ሕይወት የለሽና የማይረባ የሆነው? በሬውም ራሱን በመከላከል መልስ ሰጠ። ወንድሜ ጥፋቱን በእኔ ህብረተሰብ ትከሻ ላይ መጣል ልክ አይደለም። ስህተቱ የኛ አይደለም። ጌታችንን ለማስደሰት የተቻለንን ብናደርግም እሱ እኛን ለመንከባከብ ጥረት አያደርግም። ስጋችን፣ አጥንታችን፣ ቀንዶቻችን፣ ፍጋችን እንኳ ሳይቀር እሱ ናቸው እና ሕይወታችንን ሙሉ ጌታችንን ብናገለግልም እኛን ለማረድና ለመክፈፍ ለአንዲት ደቂቃ አያመነታም። አሁንም ከመሞታችን በፊት እንደ መጨረሻ ስጦታ ለሚቀልበን ሰው ጠንካራ ቆዳ ለመስጠት አብይ ኃላፊነታችን ነው ብለን እናምናለን። የሚያሳዝነው ጊዜው ተለውጧል። እንደ አባቶቻችን ሳይሆን የኛ ቆዳ በጥንካሬም በመጠንም እዚህ ግባ የሚባል አይደለም። በዚህ በኩል ምንም እንኳ መልካም አስተሳሰብ ቢኖረንም ከሚቀርብልን ገብስ ከግማሽ በላይ አቧራና ሸዋ ነው። የሚሰጠን መኖ ተብዬም የበሰበሰ በጭቃ የተሞላ የገለማ ድርቆሽ ነው። ሁኔታዎች እንዲሆነው እያለ አሁን ከምታገኙት የተሻለ ቆዳ ልንሰጣችሁ አንችልም። ለዚህ እኛ ጥፋተኛ መሆን አለብን? የከብት ነጋዴው ለበሬው መልስ ሳይሰጥ ወደ ከብት መጠበቂያው ተመለሰ። ሐዘን የተሰማው በሬ በቀጥታ ወደ ጌታው ሄዶ አቤቱታውን አቀረበ። ጌታዬ ለምንድን ነው የማትንከባከበን? በቂ ምግብ አትሰጠንም። የምትሰጠንም ገሚሱ የተበላሸ ነው። አጥንቶቻችን በመጠን አልጨምር ብለዋል። ቆዳችንም በምግብ እጥረት ሳስቷል። ስለዚህ ጥራቱ የወደቀ ቆዳ ለገበያ በማቅረብ ተጠያቂ አንተ መሆን ሲገባህ ወቀሳው በከብቱ ህብረተሰብ ላይ ወድቋል። ጌታው ራሱን በመከላከል ተናገረ። ውድ በሬ የቆዳ ጥራትን በተመለከተ ልክ ነህ። ጥፋቱን እኔ ትከሻ ላይ መጣል ግን ልክ አይደለም። ትንሿ መሬቴ ለከብቶቼ በቂ ገብስና መኖ አታበቅልም። ስለሆነም አብዛኛውን መኖአችሁን ከታዋቂው የከብት መኖ ነጋዴ ከሚስተር አህመድ መግዛት አለብኝ። በሬ ሆይ ጊዜ መለወጡንና በዚህች አገር ላይ ስለ ስሙም ሆነ ስለ ሞራል እሴቶች የሚጨነቅ አንድም ሰው አለመኖሩን እንዴት አድርጌ ላስረዳ? የከብት መኖ የሚሸጠው ወሮ በላ ዋጋውን በሁለትና 3 እጥፍ ከመጨመሩ ሌላ ሁሉንም እየበከለው ነው። እንዳለፈው ጊዜ የነበረ ምርጥ ጥራት ወይም ተመሳሳይ ብዛት የማታገኘው ለዚህ ነው። መልሱ በሬውን ቢያስደስተውም የከብቶቹ ጌታ በበሬው አቤቱታ ውስጡ ተነክቷል። በቀጥታ ወደ ሚስተር አህመድ ሱቅ ሄደ። ሚስተር አህመድ ለምንድን ነው ለከብት መኖ ያውም ለተበላሸ መኖ ከፍተኛ ዋጋ የምታስከፍለው? በየቀኑ የከብቶችን አቤቱታ መስማት ሰልችቶኛል። ሙሉ ስተቱ ያንተ ቢሆንም ጥፋቱ በእኔ ላይ ተጭኗል። ሚስተር አህመድ ራሱን በመከላከል መልስ ሰጠ። ጌታው ልክ ልትሆን ትችላለህ፣ ግን ስተቱን ሙሉ እኔ ትከሻ ላይ መጣል ትክክል አይደለም። ለዚህ ሁሉ እኔ ተጠያቂ እንዳልሆንኩ እርግጠኛ ሁን። ጊዜው እንደተለወጠ ታውቃለህ። ሰዎች ሙሉ ለሙሉ ሞራላቸውን አጥተዋል። በደጉ ዘመን የልጄ ጫማ ዓመት ይቆይ ነበር። አሁን ግን 2 ወር ሳይሞላው ያልቃል። አሁን እኔ ቀድሞ ከነበረው ዋጋ 2 እና 3 እጥፍ መክፈል አለብኝ። ችግሩ በጫማ ላይ ብቻ የተወሰነ አይደለም። ለምሳሌ አልባሳት፣
ምግብ፣ የቤት ዕቃዎች ወይንም ማናቸውንም የዕለት ከዕለት ዕቃዎች ማየት ትችላለህ። በዋጋው ላይ የ200 እና የ300 በመቶ ጭማሪ አለ። ጥራት አሽቆልቁሏል። ምግብ መበከል ደግሞ የተለመደ ሆኗል። በዚህ ሁኔታ ቤተሰቤን 2 ጊዜ ለመመገብ ሌሎች በየቀኑ እኔ ላይ የሚያደርጉትን ለማድረግ እገደዳለሁ። የዚህ አይነት ነገሮች የማድርገው በሁኔታዎች አስገዳጅነት ነው። እስቲ ንገረኝ፣ ለዚህ እኔ መወቀስ አለብኝ? በማግስቱ ሚስተር አህመድ በቁጣ ወደ ጫማ ነጋዴው ሄደ። ጫማ ነጋዴው ወደ ጫማ ሰሪው ሄደ። ጫማ ሰሪው ወደ ቆዳ ነጋዴው ሄደ። ቆዳ ነጋዴው ወደ ቆዳ ፋቂው ሄደ። ቆዳ ፋቂው ወደ ቆዳና ሌጦ አከፋፋዩ ሄደ። ቆዳና ሌጦ አከፋፋዩ ወደ ከብት ነጋዴው ሄደ። ከብት ነጋዴው ወደ በሬው ሄደ። በሬው ወደ ጌታው ሄደ። የበሬው ጌታ እንደገና ወደ ሚስተር አህመድ ሄደ። ያንዳንዱ ቀጥሎ ላለው ቅሬታውን አቅርቦ ያንዳንዱ ተመሳሳይ ምላሽ አገኘ። ትክክል ልትሆን ትችላለህ፣ ግን ወቀሳውን እኔ ትከሻ ላይ መጣልህ ትክክል አይደለም። ጊዜው እንደተለወጠ ታውቃለህ። አሁን ሰዎች ምንም ሞራላዊ እሴት የላቸውም። ማንም ስለ ዝናው አያስብም። እስቲ ንገረኝ፣ ለዚህ ሁሉ እኔ መወቀስ አለብኝ? ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።